ከሀገራዊ ለውጡ በኋላ ባህል እየሆኑ ከመጡ ተግባራት መካከል ነባሩን ኢትዮጵያዊ ወግ ባህል በማስቀጠል በተለይም በበዓላት ወቅት አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን በዓልን በደስታ እንዲያከብሩ ማድረግ አንዱ ነው። የዘንድሮውን የትንሣኤ በዓል ምክንያት በማድረግም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን በፋሲካ በዓል አከባበር እሴት መሰረት በሌሊት በአብርሆት ቤተ መጻሕፍት አስፈስከዋል። በዓላትን ሁሉም በትውፊቱ መሰረት በደስታ በየቤቱ ሲያከብር አቅመ ደካሞችና ለችግር የተጋለጡ ወገኖች ባይተዋርነት እንዳይሰማቸው ቤተሰባዊ ፍቅርን ለመግለጽ መርሃ ግብሩ መዘጋጀቱን ከንቲባ አዳነች ገልጸዋል። ብዙዎች ዛሬን በየቤታቸው በትልቅ የፍቺ በዓል ጾምን ይፈታሉ። እንደዚህ እንደናንተ ብዙ ጠያቂ ወይም ደግሞ የተለየ ፕሮግራም ማድረግ የማይችሉትን በከተማችን ቤተሰብ የሌላቸው ወይም ደግሞ ባይተዋርነት የሚሰማቸው ሳይሆን እኛ እርስ በርሳችን ቤተሰብ ነን። በተለይ ለከተማችን ነዋሪዎች ጠያቂ ወይም ደግሞ ደጋፊ የሌላቸው በእምነታቸው ግን ፈጣሪን በማምለክ በመከተል በመጾም በመጸለይ የጾም ወቅትን ያሳለፉትን እኛንን ቤተሰቦቻችሁ እንወዳችኋለን እንኳን አደረሳችሁ ለማለት የተዘጋጀ ፕሮግራም ነው። በድጋሚ እንኳን አደረሳችሁ እያልኩ የፋሲካ በዓል የሰላም፣ የፍቅር፣ የአብሮነት፣ የመተሳሰብ መልካም በዓል እንዲሆንላችሁ ከልቤ እመኛለሁ። አቅመ ደካሞችን ማሰብ በሰው ዘንድም በፈጣሪም ምንዳን የሚያስገኝ መልካም ተግባር ነው ያሉት የመርሃ ግብሩ ተሳታፊዎች ለተደረገላቸው መስተንግዶ ምስጋና አቅርበዋል። በከንቲባ አዳነች አቤቤ ምክንያት አድርጎ እግዚአብሔር ወርዶ መገበነ እያልኩ ነው ያለው። ይህን ያህል አስተሳሰብ ባለፈው በነበረው ጊዜ እኮ የሰው ልጅ ማንነቱ የለበሰ የታጠቀ እንጂ ደካማው አቅመ ደካማን ወይም ሰው የሌላቸውን የሚረዳቸው አልነበረም። እግዚአብሔር አምላክ ይሰጣል፣ እግዚአብሔር አምላክ ይቀበላል። ይህን ግን እግዚአብሔር ያደለው ነው የሚያደርገው። እኛ አረጋውያን ግቢ ነው ያለን፣ እየተጦርን ነው ያለን። እዚህ ከንቲባዋ በአመት የጥሪ ተደርጎልን ወገኖችን ከኔ ጋር እንዲውሉ በማለት አስበው በሰላም አቋርጠውናል። እኛ በየሜዳው ወድቀን የተገኘነውን ወገኖቼ ናቸው ብለው ሰብስበው ይህን ማቋለሳቸው ለሀገራችን ታላቅ ክብር ነው። እኛም ከንቲባችን እያመሰግን እግዚአብሔር እድሜና ጸጋ ይስጥልን፣ ሀገራችን ሰላም ያርግልን እንላለን። እኛ የመጣነው የወደቁትን አንሱ ማህበር ነው የመጣነው። ያው እዛ ነው የምንኖረው። ይህን በዓል በማክበራችን በጣም ደስተኞች ነን። እሷም ዝቅ ብላ ከእንደኛ አይነቱ ማህበረሰብ ከተጣለ ማህበረሰብ ጋር ይህን በዓል እውነት እንደራሱ አድርጋ ጠርታን በክብር ይህንን በማየታችን በእውነት እኔ በበኩሌ በዚህ እድሜ በጣም ደስታ ተሰምቶኛል። የወደኩ ሰው ነበርኩ፣ ማንም ዞር ብሎ ያላየኝ። እሷ ግን እንደዚህ አክብራ በመምጣት በፍጹም አላመንኩም። ህልም ነው የመሰለኝ፣ እውነት አልመሰለኝም። እና እዚህ በመድረሴ ፈጣሪን ከመሜ በላይ በጣም ደስ ብሎኛል። ከመሜ በላይ በጣም ደስ ብሎኛል። እድሜና ጤና ይስጣት ሁሉንም በዚህ እንትን ውስጥ የተሳተፉትን በጠቅላላ እድሜ ከጤናው ጋር ይስጣቸው። መሰል የመረዳዳትና የመተሳሰብ እንዲሁም የሀገር ባለውለታዎችን የማሰብ ተግባር ለቀጣይ ትውልድ አርአያ የሚሆንና ሞራልም የሚሰጥ ነው ብለዋል ተሳታፊዎቹ። ለትውልዱ መጪው አርአያ ይህንን እያየ ወደፊትም ላሉት የወደቁትን በማንሳት ወገኖችን እንዲያስብና እንዲያበረታታ ያደርገዋል። እኔ እግዚአብሔር እድሜና ጸጋ ይስጣቸው፣ ቸሩ መድኃኔዓለም ጥላ ከለላ ይሁናቸው ብዬ ነው የማመሰግነው። ይሄ መደረጉ ለቀጣዩ ትውልድ ምንድነው ሌላውም እንደዚህ ሞራል እንዲኖረው ያደርጋል። አሁን ከኛ ጋር ያሉት እኔ በእድሜ ትንሽም እንትንላለው እንጂ ለሀገር በጣም ትልልቅ ነገሮችን ያበረከቱ እኔ አሁን ሳያቸው በጣም ለሀገር የተዋደቁ እግራቸውን ያጡ እና እነዚህ ሰዎችን ማንሳት ማለት ለሌሎቹ ትውልድ ደግሞ
በቃ አንዲም አለ እንዴ እኔም የሆነ ነገር ለሀገሬ ማድረግ አለብኝ እንዴት ታሰባለው እንዴ እንዲል እንደሚሉ እንትን ይላሉ ሞራል ይሰጣል